ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን የምንሰማው ጉድ በስመ አብ ምን ብዬ መናገር እንደምችል አላቅም። እኔ ኢትዮጵያ ውስጥ እንደዚህ አይነት ነገር ይፈጠራል ብዬ በእውነት መቼም አስቤው አላቅም። ስንት ጉድ አለ በየቤቱ፣ ስንት ታሪክ አለ። እውነት ነው ለካ የሰው ልጅ ልብስ ለብሶ ሲሄድ ነው ሁሉን ነገር የሚሸፍነው የሚባለው። አቤት እግዚኦ መሐረነ ክርስቶስ። አረ ስንት አጭበርባሪ አለ፣ ስንት ሌባ አለ። የት ለመድረስ ነው የሁሉ ነገር? የት ለመድረስ እንደው የት ለመድረስ? ግፋቢል የተሻለ ነገር ለመብላት ነው፣ የተሻለ ነገር ለመልበስ ነው። ከዛ ውጭ ምን አለ? እረ ይሄ ዓለም ከንቱ ነው ባካችሁን። እነዚህን የሚያካክሉ አዛውንቶችን አታሎ ከነሱ ገንዘብ መውሰድ፣ ሜዳ ላይ መጣል፣ ለህሊናስ እንደው ምን ይሰማል? መቼም ሰዎች ነን፣ መቼም ኢትዮጵያውያኖች ነን፣ መቼም ከሰውን የተፈጠር ነው። እንዴት ቢያስችልሽ ነው ግን አንቺ እነዚህን ሰዎች ሜዳ ላይ እንዲወድቁ ያደረግሽው? ምን አይነት ክፉ ሰው ብትሆኚ ነው? በጣም ነው ያሳዘኑኝ የእውነት በጣም 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 በየዋህነትና በደግነት ያደረጉት ነገር ለነሱ ዋጋ አስከፈላቸው። በዚህ እድሜያቸው በሚጦሩበት ሰዓት፣ በዚህ እድሜያቸው ቤተክርስቲያን እየሳሙ በሰላም ያዋልከን በሰላም ያሳድረን በሚሉበት ሰዓት እነዚህ ሰዎች እንዴት ሜዳ ላይ ይወድቃሉ? እንዴት? አንቺ ህሊና የለሽም እንዴ? ሰው አይደለሽም? ዘር የለሽም? ከነሱ ይህን ያህል ብር ማስፈረምና በማያውቁት መንገድ ቤታቸውን መውሰድ በእውነት በጣም ከባድ ነው። ለማመን የሚከብድ ነው። ደግሞ እኮ ተበድረው ሊበሉበት ቢሆን ወይ ሊጠጡበት ቢሆን ለራስሽ ብለው እኮ ነው ቤታቸውን ያስያዙት። እንደገና አንቺ ባለዕዳ አደረግሻቸው። ምንድን ነው ግን የምታስቢው? ግን ምን አይነት እንቅልፍ ይወስድሻል? ግን እንደው አሁን ስትተኚ ትራስሽ ምን ይልሻል? እነዚህ ሰዎች እንደዚህ በዚህ ደረጃ ሲያለቅሱና ሲያነቡ ላንቺ ብለው አንቺ ታገትሽ ብለው ለእናትሽን ለመርዳት ብለው ያደረጉትን የቤታቸውን ካርታ ሲይዘው አንቺ ግን በተዘዋዋሪ የእነሱን ገንዘብ ወሰድሽ። አስፈርመሽ ትወስጃለሽ። አንዱ ጉድ አለቀ ሲባል ሌላ ጉድ መጣ ደግሞ። ኧረ ምን አይነት ሴት ነሽ አንቺ ግን? እንዲህ ምን አይነት ክፉ ሰው ነሽ በመድኃኒዓለም። ኧረ ተይ። የእነዚህ ሰዎች እንባ እኮ እንጃ በስመ አብ የት ያደርስሻል? ከአንቺ አልፎ እኮ ለዘር ማንዘርሽ አይበጅም። ምንም ማለት አልተበደሩሽ፣ ሊበሉበት አልተበደሩ፣ ሊጠጡበት አልተበደሩ። ለአንቺ ብለው እኮ ነው ካርታቸውን ያስያዙት። አንቺ ግን በተዘዋዋሪ መንገድ ወደ ራስሽ ታደርጊያለሽ ገንዘቡን። የቤታቸውን ካርታ ሲይዘው እስቲ አስቢው። በዚህ ዘመን እነዚህን የሚያክል አዛውንቶች ደጅ ወጥተው ሲያድሩ እስቲ አስቢው። ህጉ ህግ ነው፣ መሻር አይቻልም። ግን ካደረጉልሽ አንጻር የተነሳ እንዴት! ምን አይነት ክፉ ሰው ነሽ ግን? ምን አይነት ክፉ በስመ አብ ክፉ አይገልጽሽም አንቺ እንዴ! 2,500,000 ማለት ቀላል ነው እንዴ በዚህ ሰዓት? ያውም ለነሱ ልጆቻቸውን ሳያማክሩ ቤተሰብ ሳያማክሩ። በምን አይነት መንገድ ነው ግን አንቺ ኪስሽ እንዲገባ የፈለግሽው? ምንድን ነው ሀሳብሽ? በቃ ኧረ በስመ አብ ጌታዬ፣ ስለ አንቺ ማውራት እንጂ በጣም ከባድ ነው እውነት። ምን ይሰማሻል ጋር እነዚህ ሰዎች በአደባባይ ወጥተው ሲያለቅሱ እንባቸውን ሲያፈሱ? አንቺ እኮ የምትተኝበት ትራስ እኮ የእነሱን እንባ ይቆረቁርሻል። እውነቴን ነው የምልሽ። ከህሊናሽ ማምለጥ አትችይም እኮ ከሰው ብታመልጪ። እንደገና የእነሱ ብሶ ደግሞ ሌላም ተደገመ። አንቺ በቃ ከተማውን አካለሽ ይዘሻል ማለት ነው። ምን አይነት ወንጀለኛ ነሽ ግን? ምን አይነት ሴት ነሽ ግን አንቺ? ዘር የለሽም እንዴ? ቤተሰብ የለሽም እንዴ አንቺ? ምን አይነት ክፉ አረመኔ ሰው ነሽ ግን? ከእንደነዚህ አይነት ሰዎች ገንዘብ ወስደሽ በምን አይነት መንገድ እንደምታጭበረብሪያቸው ደግሞ ሲስተሙን እንዴት እንደምታመጪው። አሁን የኛ አባት የኛ ሽማግሌ አባት እምባል አንቺ ጠቅምሻል? ልጆቻቸውን ሳያማክሩ ቤተሰብ ሳያማክሩ ብድግ አድርገው ካርታቸውን አስይዘው ላንቺ ይህን ያህል ብር መፈረም ማለት እውነቴን ነው በጣም ከባድ ነው። ምን እንደሚሰማሽ ግን አንቺ ታውቂዋለሽ። በዚህ ላይ ደግሞ ውልና ማስረጃ ምን አይነት ኬዝ ቢኖር ነው አንቺ የተዋዋሉበትን ነገር ሳይነበብላቸው በዚህ ብር ተስማምታችኋል ወይ ተብሎ ይነበባል። እንኳን ውልና ማስረጃ አይደለም ፍርድ ቤት ይነበባል። ያላመናችሁበትን ነገር መፈረም አትችሉም። ግን እነሱ አልተነበበ እንዳሉት ምንም ነገር የሰሙት ነገር የለም። ዝም ብሎ በፊርማ ነው ያረጋገጡት። ይሄም ደግሞ አንቺን ለመጥቀም ብለው እንጂ እነሱ ኪሳቸው ለመክተት አይደለም።
እነዚህ ሁለቱ ሽማግሌዎችማ ብሩ ኪሳችንም አልገባም ባንክም አልገባም ነው ያሉት። ከልጆቻቸውም አቆራርጠሽ ከዘመድም አቆራርጠሽ እነሱንም ሜዳ ላይ ጥለሽ እንዴት አይነት እንቅልፍ ይወስድሻል አንቺ? በቃ ትልቁ ጥያቄ ይሄ ነው። ምን አይነት አረመኔ ክፉ ሰው ነሽ እንዴ? ለገንዘብ ብለሽ ብቻ የምትኖሪ በጣም ከባድ ነው በእውነት። እኔ በህይወቴ ሰምቻለሁ ብዙ ታሪኮችን። ይሄ ታሪክ ግን በጣም ከባድ ነው፣ በጣም ከባድ ነው። እንዴት እኚህ ሴት አንደኛዋ ሴት ደግሞ በድጋሚ የመጡት ትዳር የላቸው ልጅ የላቸው፣ በረሃ ለበረሃ ስንከራተት ያፈራሁበትን ቤቴን ነው የተነጠቁት። አስቢ፣ ልጅ የለ ትዳር የለ፣ እድሜ ሄዷል፣ ልፋታቸው ድካማቸው ሁሉንም በቃ አንቺ አጠቃለሽ ይዘሽዋል፣ ወስደሽዋል በቃ እንዴ! አረ የሰውን ባጥሩ አይደለም፣ የሰውን ባጥሩ አይደለም። ምን ሊበጅሽ? እነዚህ ሰዎች በአንቺ ላይ እንደዚህ ይሆኑ እያለቀሱ አንቺ ምን አይነት እንቅልፍ ትተኛለሽ? ምን አይነት ስሜት ይሰማሻል? መቼም ሰው ነሽ። አንድ ሴት ይህን ሁሉ ሰው ማታለል ማለት አገሪቷ ላይ ህግ የለም ማለት ነው ወይስ ምንድን ነው ነገሩ? ከዚህ ከውልና ማስረጃ ውስጥ የሆነ ምስጢራዊ የሆነ ነገር አለ ከአንቺ ጋር የሆነ የተቆላለፋችሁበት ነገር በስተቀር ለነዚህ ያልተነበበ ለነዚህ ያልተነበበ ምን ያህል ብር እንደምታስፈርሚ ራሱ የማይታወቅ። አንቺ እኮ እነሱ ብሩ ሰጠሁ ካልሽ አላመንኳቸውም ብለሽ ካርታቸውን ይዘሻል አይደለም እንዴ? እነሱ ግን ብሩ አልገባም እጃቸው፣ ኪሳቸው አልገባም። በተለይ የመጀመሪያዋ ሚኪሊና እንዲያሉት ሴትዮ ባልና ሚስት እና ትልልቅ ሰዎቹ እነሱማ ጭራሽ አላየንም ብሩን ባይናችን ያሉት። እነሱ እኮ እናትሽን ለመርዳት በሽተኛ ስለሆኑ 15 ዓመት አብረን ኖረናል፣ ጎረቤት ነን፣ እንዴት እሳቸው ሲያለቅሱ ነው ዝም እላለሁ ብለው ነው፣ ጉርብትና ይበልጣል ብለው ነው፣ ወላ ዘመድ ወላ ልጅ ሳያማክሩ ብድግ ብለው ሄደው የፈረሙት። ቢፈርሙም አልተነበበላቸው። ደግሞ ትልቋ ሴትዮ እንትን ማንበብ አይችሉ መጻፍ አይችሉ፣ ባላቸው ግን ያው ትንሽ ማንበብ ይችላሉ መጻፍ ይችላሉ፣ ግን ደክመዋል ከእድሜ አንጻር ማለት ነው። እንደነዚህ አይነት ሰዎችን እኮ በጽሞና ማስረዳት፣ አባባ እማማ የመጣችሁበት መንገድ ምንድን ነው? ምንስ ለማድረግ ነው? ይጠየቃል እንዴ? ትልልቅ ናቸው እኮ እነሱ። በእነሱ እኮ ጸሎት ነው አገር የምትኖረው። ሊከበሩ ይገባል። አለምንም ምክንያት ዝም ብሎ ማስፈረም ማለት ምን ማለት ነው? አንቺስ ብትሆኚ ይህን ያህል ብር ወስደሽ የት ልትደርሺ ነው? የት ሰማይ ላይ ልትበሪ ነው? ምን አይነት ክፉ አረመኔ ክፉ ሴት ነሽ በመድኃኔዓለም! ለምንድን ነው ለቤተሰብሽ ለዘርሽ ለወገንሽ ኃጢአት የምታስቀምጪው? አንቺ በሆነ መንገድ ልታልፊ ትችያለሽ፣ ግን ቀሪው ግን በእያንዳንዱ ቤተሰብሽ ውስጥ ነው የሚገባው። በዘር ማንዘርሽ የዚህን ያህል ክፋት ለምን አስፈለገ? እነዚህን ሰዎች አደባባይ ወጥቶ ማስለቀስ ለምን አስፈለገ? ምን አይነት ክፉና ጨካኝ ሴት እንደሆነሽ አላውቅም። በስመ አብ! ምን አይነት ጊዜ ነው? በየቤቱ ብዙ ጉድ አለ፣ ብዙ ታሪክ አለ። ሰው ለብሶ ሲወጣ ግን ሰው ይመስላል። ስንት ታሪክ አለ። እንደው ጥቅም ፈልገው እንኳን ብትይ እኮ ሁኔታውን በትክክል አስረድተሽ ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው አስረድተሽ ቢፈልጉ ይስማሙ፣ ባይፈልጉ አይስማሙ። ይሄ ለአንቺ ዛሬ እንኳን ክስ ላይ ለወጡበት መንገድ መረጃ የሆነች ነበረ። ግን አንቺ በደፈናው ምንም አያውቁም፣ ያልተማሩ ናቸው፣ ማንበብ አይችሉም፣ መጻፍ አይችሉም ብለሽ በዚህ ደረጃ ሰውን ለመጉዳት ያደረግሽበት መንገድ በጣም ያሳዝናል። አሁን ባለሽበት ቦታ ምን ይሰማሻል? መቼም ማየትሽ አይቀርም፣ ማየትሽ አይቀርም የእነዚህን ሰዎች እንባ፣ ዓለም ያዘነላቸውን። እኚህ ሴት አንደኛዋ ሴት አልወለድኩ፣ ልጅ የለኝ፣ ትዳር የለኝ፣ በረሃ ለበረሃ ስንከራተት ያፈራሁት ንብረቴን ነው ያጣሁት ብለው አሉ። እንግዲህ እስቲ አስቢው የመሃን እንባ እንዴት ያኖርሻል? አንቺ ግን እንዴት ያሰብሽውን ያሳካልሻል? አይቅናሽ መድኃኔዓለም። በሄድሽበት እግዚአብሔር አምላክ ፍርድ ይስጥሽ ውሎ ሳያድር። የእነዚህ እናትና አባት እንባ ከምር በጣም ነው ያሳዘኑኝ። በጣም ተአምር ነው። በጣም እንዴት አይነት ክፋትና ጭካኔ እንደመጣብን አላውቅም። በሰው ገንዘብ በሰው ሀብት መክበር እንዴት! የሰው ሀቅ የሰው ነው። መቼም ቢሆን እኮ ኪስሽ የገባው ገንዘብ እኮ መቼም በሆነ ምክንያት መውጣቱ አይቀርም። ምክንያቱም ሀቅሽ አይደለም። እግዚአብሔርን ብትፈሪ ግን የሁሉ ነገር አታደርጊም።
ገና መች ታየና ገና እነዚህ ሰዎች ብቻ መጡ። ገና ወደፊት የሚቀጥል ታሪክ ሊኖር ይችላል። ማን ያውቃል? ሌባ ከለመደ በቃ ሌባ ላመሉ ይባል የለም። እጅግ ያሳዝናል። ግን በእውነት እኔ በጣም ነው የተሰማኝ። በጣም 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 ከልብ ነው ያዘንኩት። በእውነት እኔ በጣም አስለቀሱኝ እነዚህ ሁለቱ ሽማግሌዎች። ልጆቻቸው አኮረፏቸው፣ ዘመዶቻቸው አያወሯቸው። በሷ ምክንያት እኛን አታማክሪም። እውነት ነው። ቤተሰብን ማማከር የተፈጠረውን ነገር እንዲህ ቢሆን እንዲህ ነው ብለው ከአንዱ አንዱ የተሻለ ሊሆን ይችላል እኮ ከአንዱ አንዱ የገባው ሊሆን ይችላል። አይሆንም ሊል ይችላል። እንደ ምስክርነትም ሊቀመጥ ይችላል። ምን ይታወቃል? እናንተ ቤተሰብ ሳታማክሩ በዚህ ነገር መግባታችሁ ተሳዝናላችሁ። ይሄ ሁሉ ምንድነው? ሰውን ለመርዳት ያደረጋችሁት ነገር ነው እንጂ ኪሳችሁ አልገባም። የእናንተ ደግሞ የተለየ ነው ከምር። እግዚአብሔር ብቻ ግን የወጣውን ንብረታችሁን እግዚአብሔር እጃችሁ ያስገባላችሁ። መመለሱ አይቀርም። የኢትዮጵያ ሕዝብ ደግ ነው፣ ይከፍልላችኋል። በተረፈ ሰላማችሁን ያብዛልኝ።